ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ሕክምና ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንደምናችሁ። በዛሬው ዕለት በመጽሐፍ ቅዱስ ውስጥ ለመድኃኒትነት የተጠቀሱ እጽዋቶችን እናስተዋውቃችኋለን። አብራችሁን ቆዩ። የመጽሐፍ ቅዱስ እጽዋቶችን እንደ ርዕስ ስላነሳን እሱ ላይ ነው ትኩረት አድርገን የምንወያየው በዛሬው። ከነዚህም ውስጥ ደግሞ ለመድኃኒትነት አገልግሎት የሚሰጡ እጽዋቶች ላይ ትኩረት ሰጥተን እንወያያለን። ጠቅለል ባለመልኩ መጽሐፍ ቅዱስ ውስጥ ከ200 በላይ የሆኑ እጽዋቶች ወይም አይነቶች ተጠቅሰው እናገኛለን። እንዲሁ መጽሐፍ ቅዱስ ላይ እጽዋቶችን ስናገኝ ወይ ለምግብነት ተጠቅሰው እናገኛለን፣ ወይ ለመድኃኒትነት ተጠቅሰው እናገኛለን፣ ወይንም ለህንፃ ግንባታ ተጠቅሰው እናገኛለን። ካልሆነም ደግሞ ለመንፈሳዊ ተምሳሌትነት በብዙ ቦታ ተጠቅሰው እናገኛለን። ጠቅለል ስናደርጋቸው 200 አካባቢ የሚደርሱ ናቸው። ከነዚህ ውስጥ እንግዲህ ለመድኃኒትነት አገልግሎት የሚውሉትን ነው ዘርዘር አድርገን የምናየው ማለት ነው። ተከታተሉ። ወደ ርዕሳችን ስንመለስ እንግዲህ ከመጽሐፍ ቅዱስ ለመድኃኒትነት ከተዘረዘሩት እጽዋቶች ብንነሳ ከ25 እስከ 30 የሚደርሱ እጽዋቶችን በቀጥታ ለመድኃኒትነት ተጠቅሰው እናገኛለን። እንግዲህ በመጽሐፍ ቅዱስ ውስጥ ለሕክምና ወይም ለፈውስ አገልግሎት ተጠቃሽ የሆኑት እጽዋቶችን በከፊል በዛሬው ዕለት ወደ እናንተ ወደ አድማጭ ተመልካቾቻችን ማድረስ እፈልጋለሁ። ከተዘረዘሩት እጽዋቶች ውስጥ በለስን ዛሬ በስፋት እናያለን። በእንግሊዝኛ ፊግ ይባላል። በሳይንሳዊ ስያሜው ኦፑንቲያ ፋይከስ ኢንዲካ ብለን እንጠራዋለን። በለስ በመጽሐፍ ቅዱስ ውስጥ በግልጽ ለሕክምና ጥቅም ላይ ሲውል ከታየባቸው ታሪኮች አንዱ የንጉሥ ሕዝቅያስ ታሪክ ነው። እንግዲህ ጥቅሙም ለቁስል ወይም ለእባጭ ማከሚያነት እንደሚውል በትንቢተ ኢሳይያስ ምዕራፍ 38 ቁጥር 21 ላይ ንጉሱ በታመሙ ጊዜ በለስን ለሕክምና መዋሉን በዚህ ታሪክ መረዳት እንችላለን። ስለዚህ በመጽሐፍ ቅዱስ ውስጥ የተጠቀሰው የበለስ ወይም የፊግ የመድኃኒትነት ጥቅም ዛሬ በዘመናዊ ሳይንስም ተረጋግጦ በለስ በውስጡ የያዛቸው ንጥረ ነገሮች ለተለያዩ የጤና ችግሮች ፍቱን መሆናቸውን በጥናት ተረጋግጧል። በተለይ ሳይንሱ ያረጋገጣቸውን የበለስ ጥቅሞች በከፊል ወደ አድማጭ ተመልካቾቻችን እናደርሳለን። እንግዲህ በለስን መሰረት አድርገው የተሰሩ ሳይንሳዊ ጥናቶችን ስናይ በለስ እና ጥቅሙን በለስ ለቁስልና ለቆዳ ጤንነት እንደሚያገለግል ብዙ ጥናቶች ያረጋግጣሉ። ምን ማለት ነው? እሱ አንታይ ማይክሮቢያል ጥቅም አለው። መጽሐፍ ቅዱስ ላይ ንጉሥ ሕዝቅያስ ለእባጭ ቁስል እንደተጠቀመ ሁሉ በለስ ጸረ ባክቴሪያ መሆኑን እና ጸረ ፈንገስ የሆኑ ንጥረ ነገሮች ያሉት መሆኑን የበለስ ቅጠልና ፍሬ የቆዳ ኢንፌክሽኖችን የመከላከልና ቁስልን የማድረቅ አቅም እንዳላቸው ጥናቶች ያሳያሉ። በዚህም በተጨማሪ በለስ ለምግብ መፈጨትና ለሆድ ድርቀት ያገለግላል የሚል መረጃዎች እናገኛለን። ምንድነው እሱ? ከፍተኛ ቃጫ ካላቸው የምግብ ይዘቶች ውስጥ የሚመደብ ስለሆነ ላክሴቲቭ ኢፌክቱ የተሻለ ነው። ስለዚህ በለስ እጅግ ከፍተኛ የሆኑ የፋይበር መጠን ወይም የቃጫ መጠን ካላቸው ምግቦች ውስጥ እናገኘዋለን። በዚህ ይዘቱ አማካኝነት በለስን መመገብ የምግብ መፈጨት ስርዓትን ያቀላጥፋል። በተለይም ስር የሰደደ የሆድ ድርቀትን ወይም እኛ በሳይንሱ ኮንስቲፔሽን የሚለውን ለማከም እንደ ተፈጥሯዊ መድኃኒት ማገልገሉን ብዙ የጥናት ውጤቶች ያሳያሉ። እንዲሁም በለስ ለደም ግፊት እና ለልብ ጤንነት በከፍተኛ ደረጃ እንደሚያገለግል አሁንም ጥናቶች ያሳያሉ። በለስ ከፍተኛ የሆነ ፖታሲየም የያዘ እንዲሁም ደግሞ ዝቅተኛ ጨው መጠን ሶዲየም ያለው ስለሆነ ይህ ስብጥር የደም ግፊትን ለመቀነስና የልብ ጤንነትን ለመጠበቅ የሚረዳ መሆኑን መረጃ ያሳያል። ሌላው ጸረ ኦክሳይድ መሆኑንም ወይም አንታይ ኦክሲዳንት ነው የሚባለው ነው። ስለዚህ የበለጸገ በአንታይ ኦክሲዳንት የበለጸገ መሆኑን በለስ እንደ ፌኖሊክ ኮምፓውንድ ያሉ ጠንካራ ጸረ ኦክሳይድ ንጥረ ነገሮች ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ ያሉ ሴሎች እንዳይጎዱና እንደ ካንሰርና ስኳር ላሉ በሽታዎች የመጋለጥ እድላችንን ለመቀነስ ያግዛል። እንዲሁም ሌላው ለአጥንት ጥንካሬ ያገለግላል። በለስ ከሌሎች ፍራፍሬዎች በተለየ መልኩ ከፍተኛ ካልሲየም እና ማግኒዥየም ይዟል። ይህ
ለአጥንት ጥንካሬና እንዲሁም ኦስቲዮፖሮሲስ የምንለው የአጥንት መሳሳት የተባለውን በሽታ በከፍተኛ ደረጃ ለማከም የሚያገለግል ለመከላከል የሚጠቅም ንጥረ ነገር ያለው መሆኑን መረጃዎች ያሳያሉ። ብዙ ጊዜ በዚህ ህመም ብዙ የማህበረሰብ ክፍል እጅግ ተጎድቶ እናገኛለን። ስለዚህ በለስን እንደ ምግብ አካል አድርገው የሚጠቀሙ ማህበረሰቦች ከዚህ ህመም እጅግ የራቁ መሆናቸውን መረጃዎች ያሳያሉ። ሌላው የስኳር መጠንን ለመቆጣጠር ያገለግላል። ምንም እንኳን ፍሬው ጣፋጭ ቢሆንም የበለስ ቅጠል ለየት ያለ ጥቅም እንዳለው መረጃዎች ያሳያሉ። የበለስ ቅጠል የተቀቀለበት ውሃ በለስ ቅጠሉን በውሃ ስናፈላው የሚገኘው ውሃ የስኳር ህመምተኞች የሚወስዱትን የኢንሱሊን መጠን መቀነስ እንደሚችሉ በተለይ በኢንሱሊን የስኳር ህመምተኞች ታማሚዎች ኢንሱሊን ተጠቃሚ የሆኑ ታማሚዎች ላይ ይሄንን ሻይ መጠቀም ብንችል በየቀኑ የሚወስዱትን የኢንሱሊን መጠን መቀነስ እንደሚችሉና የስኳር መጠናቸውንም በከፍተኛ ደረጃ መቀነስ እንደሚችል መረጃዎች ያሳያሉ ማለት ነው። እንግዲህ እነዚህ መረጃዎች ምንም እንኳ በለስ ብዙ የጤና ጥቅሞች ቢኖሩትም እንደ መድኃኒት በብዛት ለመጠቀም በተለይ ለስኳርና ለኩላሊት ህመምተኞች ከሐኪሞቻችሁ ጋር መመካከር ከባህል አዋቂዎች ጋር መመካከር እንዳለባችሁ በዚሁ አጋጣሚ መልእክቶቻችንን እናስተላልፋለን። እንግዲህ አድማጭ ተመልካቾቻችን ከገለጻው ብዙ እንደተማራችሁ ተስፋ አደርጋለሁ። ስለሆነም ለሌሎች ይህ መልእክት ለሌሎች ይደርስ ዘንድ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። በሚቀጥለው ፕሮግራማችን ሌሎች የመጽሐፍ ቅዱስ እጽዋቶችን ይዘን እንቀርባለን። ሰላም ሁኑ፣ ሰላም ቆዩ።